በክፍል አንድ መምህር ጭንቀት ውስጥ ሆና ሀና እረፍት እንድታደርግ ነግራት ነበር ያቆምነው። አዲሱ በሷ የተተካው መምህርም ጂን ነበር። በአሁኑ እንደለመደው ጥቁር ሱፍ ሳይሆን ነፃ ያለ ልብስን ይለብሳል። ይህንንም ያደረገው በመጀመሪያ ቀን ህፃናቱን ላለማስደንገጥ ነበር። ልጆቹም ሙሉ ቀን እረፍት የለሽ ጥያቄ እየጠየቁ ያደግሙታል። ቤቱ ሲመለስም በጣም ደክሞት ስለነበር ሶፋው ላይ ይወድቃል። ያቺ ጭንቀታማ መምህርም ሶን ትባላለች። ልጆችን በጣም ትወዳለች። እሷን ያስመረራት ግን ልጆቹ አልነበሩም። የመጀመሪያ ቀን ህፃናቶቹ ራሳቸውን እንዲያስተዋውቁ ታደርጋለች። ለአንዱ አይን አፋር ተማሪ ማበረታታ ስሙን እንዲናገር ታደርጋለች። በኋላ ግን ከዛ ልጅ ወላጅ መልእክት ይደርሳታል። ልጅን ስታናግሪ ተጠንቀቂ፣ ስሜቱ ይጎዳል ይላል። በመጀመሪያ ሶን ሁኔታዎችን ተረድታ ብታልፍም ያለማቋረጥ ከእናትየዋ ቴክስት ይገባላታል። ይህ ነገርም ከቀን ቀን እየባሰ የምትለብሰውን ሆነ የምትበላውን እየተከታተለች መቆጣጠር ትጀምራለች። አንድ ቀንም ታዲያ ከጓደኞቿ ጋር እየተዝናኑ ሳለ መምህር መጠጥ መጠጣት እንደሌለበት ትጽፍላታለች። ሶንም ሁኔታዎቹ ልክ እንዳልሆኑ ገብቷት ለአስተዳዳሪዋ ብታማክራትም ነገሮችን ቀለል አድርጋ እንድታየው ትነግራታለች። እሷም እንደተባለችው ብታረግም በአሁኑ ግን ነገሮቹ ብሰው በስልኳ እየተደወለ ማስጨነቅ ትጀምራለች። የሆነ ቀንም እየተጫወቱ ሳለ አንዱ ህፃን ሳያስበው ይጥለዋል። ይቅርታ ቢጠይቀውም የዛ ሴት ልጅ ግን ተናዶ አይኑን ይመታዋል። ሁለቱም ወላጆች ይጠራሉ። አይኑን የተመታው ልጅ እናትም በይቅርታና በመግባባት ነገሩን ለማሳለፍ ብትልም ያቺ ሴት ግን ልጅ አላጠፋም፣ አይኑን መማታቱ ትክክል ነው ብላ ነገሩን ታባብሳለች። ሁለቱም መጣላት ጀምራሉ። ያቺ ሴትም በቀጥታ ወደ ሶን ሄዳ እንደለመደችው ማስፈራራት ትጀምራለች። ይህ አልበቃ ብሎ ባሏን ትልክበታለች። ባሏም ዱላ ቀረሽ ንግግር ይናገራታል። ሶንም ተማራ ክስ ትመሰርትባቸዋለች። ነገር ግን እናቲቱ መልሳ ልጄን አምሮን እያስጨነቀችው ነው ብላ አዙራ ትከሳታለች። ይህንንም ስታይ ማመን ያቅታታል። በወራትም በምርመራ ስር ትቆያለች። በመጨረሻም ነጻ ብትሆንም የትኛውም ትምህርት ቤት ግን አንዴ ስሟ ስለጠፋ ሊቀጥራት አልፈለገም። ሶንም የአእምሮ ጭንቀቷ እየባሰባት ይመጣል። ወደ አሁኑ ስንመለስ ጂን ለዛ ተማሪ ቀለል ያለ ጥያቄ ይሰጠዋል። ይህን የሰማችው እናቲቱ ግን እንዴት ለልጄ ከተማሪው የተለየ ጥያቄ ሰጠኸው ብላ ማበድ ትጀምራለች። ነገር ግን ጂን በተረጋጋ መንፈስ ልጇ ጎበዝ እንደሆነ ነግሮ ያረጋጋታል። እሱም ሶንን ስታረጋት እንደነበረው በረባ ባረባው እየደወለ ስለ ልጇ እየጠየቀ ያስጨንቃታል። በመጨረሻም ትግስቱ አልቆ አትደውልልኝ አላርፍ ካልክ ለዋሌ ተናግሬ አስደበድብሃለሁ ትለዋለች። ጂንም አጋጣሚውን ተጠቅሞ ወደ በኋላው የስራ ቦታ ሄዶ እባክህን ይቅር በለኝ አይደገመኝም ብሎ ሰውየውን ማስጠቆር ይጀምራል። ሊማታ ሲልም ጂን ይዞት ከዚህ በኋላ የትኛውንም መምህር ማስፈራራት እንደማይችል ነግሮት ይሄዳል። በዚህ የተናደደችው ሚስቲቱን ቀጥታ ወደ አስተዳዳሪዋ ሂዳ ክስ ስታቀርብ አስተዳዳሪዋም ያንቺ ልጅ ብቻ አይደለም እናትና አባት ያለው መምህራኖቼም ወላጅ አላቸው ብላ ትመልስላታለች። እሷም ተናዳ ወላጆች ተሰብስበን ክስ እንመሰረታለን ብላ እነሱን ለማናገር ስትሄድ ወላጆችን ግን ቀድሞ ጂን ስለ ሁኔታው አናግሯቸው ነበር። እናም እስከዛሬ ላደረገችው ነገር የክስ ደብዳቤን ይሰጣታል። ፍርድ ቤትም ቀርባ ላደረገችው ነገር በሙሉ ትቀጣለች። ጂንም ቤቱ ተቀምጦ የሚስቱን ማስታወሻ ሲመለከት ወደ አዲሱ ትምህርት ቤቱ ከገባች በኋላ ያሰፈረችውን ጽሑፍ ያያል። እዚህም ላይ አሁን ላይ ትኩረቴ ቾይ ስለሚባለው ተማሪ ነው ይላል። ወደ ኋላ ተመልሶም ይህ ቾይ የተባለው ተማሪ ወዳለበት ቦታ ስትሄድ ይህ ተማሪዋን በመቀስ ወቅቶ ያለ ርህራሄ እንደገደላት እናያለን። ምሽት ላይ የምነጅም ወጥተው ሳለ እንደ አጋጣሚ ተማሪዎች መኪና ሲሰርቁ ያሉ። ወዲያውም ሊያስቆሟቸው ሲሉም ተማሪዎቹ መኪናውን በፍጥነት ይነዱታል። እነጂንም ከኋላ ይከተሏቸዋል። በመንገዳቸውም ርችት እያፈነዱ ሰዎች ጋር ጉዳት ያደርሳሉ። በመጨረሻ ግን ጂን ደርሶባቸው ያስቆሟቸዋል። ተማሪዎችም እኛ ገና 14 ዓመታችን ነው፣ ብንታሰርም እድሜያችን ገና ስለሆነ ወዲያው እንፈታለን ይላሉ። እውነትም አልተሳሳቱም ነበር። ህጉን ጠንቅቀው ያውቁታል። እናም እንዳሉት ምንም ሳይደረጉ ይለቀቃሉ። እነዛ ተማሪዎችም የነጂንን መኪና ረጋግጠው እየሳቁ ይሄዳሉ። አስተዳዳሪውም ትምህርት ቤታቸውን ለማየት ያስባል። እነጂንም ትምህርት ቤቱ ሂደው የይቅርታ ደብዳቤ እንዲጽፉ ሲያዛቸው፣ በዚህ በኩል ሀን ተማሪዎችን ሰብስባ ስለ እነዛ ልጆች ብታጣራም ማንም ግን ለመናገር ፈቃደኛ ሳይሆን ይቀራል። ሀንና ባንም ትኩረታቸውን የዛኔ አብራቸው ሲያሰቃያት የነበረችው አንዷን ተማሪ መፈለግ ይጀምራሉ። የነዛ ተማሪዎችንም ማህበራዊ ሚዲያ ፎቶ ሴት ፍንጭ አግኝተው ወደዛው ይሄዳሉ። ያቺ ልጅም ሎከራቸው ውስጥ ተቆልፎባት ነበር። እሷም ሁሉንም ነገር ትነግራቸዋለች። ህይወት አሪፍ ነበር፣ ነገር ግን አንድ ቀን ውፍረት ለመቀነስ ፈለግ። ከነዛ ተማሪዎች አንዱም ታዋቂ ሰዎች ለውፍረት መቀነሻ ይጠቀሙበታል ብሎ አንድ ክኒን ሰጠኝ። ከዛ ቀን ጀምሮ ያንን ክኒን የማወጥ ፍላጎቴ ይጨምራል። ሱስ እንደያዘኝም ሲያውቁ ገንዘቡን ከፍ ያደርጉታል። ገንዘብ ሲያልቅብኝም ለእነሱ የሚፈልጉትን እያሉ ያን አደንዛዥ ይሰጡኛል። ላቆም ብፈልግ እንኳን ከሱስ እንዳልወጣ ይደበድቡኛል። የመጨረሻ ተማሪ ድሪም ለፖሊስ ሳመለክት እነሱ ግን ብዙም ሳይቆዩ ተፈተው ይበልጡን እኔን ማሰቃየት ጀመሩ ብላ ታሪኳን ትነግራቸዋለች። የይቅርታ ደብዳቤውንም አልጽፍም ብለው ይመልሳሉ። ሀን በዛ ሰዓት መጣ እነዚህ አደገኛ ተማሪዎች ብቻ ሳይሆኑ አደንዛዥ መድኃኒት ሻጮችም ናቸው ትላለች። ተማሪዎች ግን ህጉ ምንም አያረገንም፣ ስናድግ እናሻሽላለን፣ የምትችሉ ከሆነ እስቲ ሰሩን ሲል ጂን በደስታ ብሎ ወደ ሌላ ቦታ ይወስዳቸዋል። ተማሪዎችም ሲወርዱ ያዩትን ማመን ያቅታቸዋል። ይህን ያደረገውም አስተዳዳሪው ነበር። እስር ቤት ከገቡበትን ቀን ጀምሮ ህይወታቸው የጉም ቅዠት ይሆናል። እንዲወጡ ቢለምኑም ሀን እኔን ካሸነፋችሁኝ መውጣት ትችላላችሁ ስትል እነሱም የሚያሸንፏት ስለመሰላቸው ግጥሚያ ይጀምራሉ። ቢሆንም ግን ብዙም ሳይቆዩ ውሳኔያቸው ይጸጽታቸዋል። 억울하면 언제든 덤벼도 된다.
ቀናትም እያለፉ ስቃያቸው እየጨመረ ይመጣል። በኋላም የተበላበትን እንዲያጥቡ ይታዘዛሉ። በዛ ሰዓትም አንዱ እስረኛ መጥቶ የተበላበትን ሲያስቀምጥ የተናደደው አንዱ ተማሪ በኃይል ይደበድበዋል። ጂንም መጥቶ ሊቀጣው ሲል የተደበደበው እስረኛ ተዋቸውና አማራቸው እነሱ አላጠፉም ብሎ ይሸፋፍንለታል። ጂንም በእስረኛው ይገረማል። ለነዛ ተማሪዎችም ይህ የተደበደበው ልጅ ድሮ አመፀኛ ተማሪዎች ያሰቃዩት ስለነበር በመጨረሻ ግን ተናዶ ሁሉንም ገሏቸው እስር ቤት ገባ ይላል። እነሱም ይህን ታሪክ ስለሚያውቁት በፍርሃት ይዋጣሉ። የተማሪዎች ወላጆችም ከአስተዳዳሪው ቢሮ ሰልፍ ይወጣሉ። ልጆቻችን መታሰር የለባቸውም እንዲለቀቁ እንፈልጋለን ሲሉ አስተዳዳሪውም የእናንተ ልጆች መልአክ ናቸው ምንም አያጠፉም አይደል ብሎ ወደ እስር ቤቱ ይጋብዛቸዋል። ልጆቹም ወላጆቻቸውን ሲያዩ በእሪታ ያቀልጡታል። ወላጆችም ልጆቻቸውን እያዩ በዚህ ሁኔታ መቆየት የለባቸውም ብለው አስተዳዳሪው ጋር ይጮኋሉ። ጂንም ያን የሚያሰራጩትን እጽ ያሳያቸዋል። ወላጆቹ ግን አሁንም ይህ እኮ ጤነኛ መድኃኒት ነው ጉዳት የለውም ሲሉ ጂንም ያህንስ ለአንደኛው ተማሪ በግድ ያስጧል። ወዲያውም እናቱ እየጮኸች እንዲተፋው ታደርጋለች። ጂንም ተናዶ ጤነኛ መድኃኒት ከሆነ ለምን እንዲወጡት አትፈቅዱም? የእናንተ ልጆች እንዲጎዱ አትፈልጉም። ስለሌላው ልጅ ግን ግድ የላችሁም። እነዚህ ተማሪዎች የሚያደርጉትን ጠንቅቀው ያውቃሉ። እናም ለጥፋታቸው መቀጣት አለባቸው ይላል። ወላጆችም እንዲለቀቁ ቢማጸኑም ጂን ግን የተጎዳችውን ተማሪ አስፈቅዷት ይላል። ተማሪዋን መቀጣት አለባቸው ትላለች። የዛኔ አንዱ አመፀኛ ተናዶ ሊመታት ሲል ሀን ታስቆመዋለች። አስተዳዳሪውም ወደ እስር ቤት ይመለሱ ይላል። ወላጆችም እሬታቸውን ቢያቀልጡትም ምንም መፍጠር ሳይችሉ ይቀራል። ወደ እስር ቤት ሲመለሱም ያን የሚፈሩትን እስረኛ ያገኙታል። የተማሪዎቹ አለቃም በፍርሃት ይዋጣል። ለመጀመሪያ ጊዜም ያቺ የሚያሰቃዩት ተማሪ ምን እንደተሰማት ይረዳል። ነገር ግን ያ የሚፈሩት እስረኛ ተቀይሮ ነበር። ለጂንም እንዲሁ ለማስፈራራት እንጂ ምንም እንደማያረጋቸው ይነግረዋል። ያ ተማሪም ሌላ እስረኛ ይቀርበዋል። እስረኛውም እሱን የሚያስረክበውን ሰውዬ እንደሚያውቀው ሲጠይቀው ያ ተማሪ አውቀዋለሁ ግን አልነግርህም ይላል። እስረኛውም እንድትነግረኝ አልፈልግም፣ አለቃዬ ማንነቱ እንዲጋለጥ አይፈልግም ብሎ በስለት ሊወጋው ሲል ጂን ከመድረሱ በፊት ሌላ እስረኛ በመሃል ገብቶ ያተርፈዋል። ይህ እስረኛም ቼ ይባላል። የጂንን እጮኛ የገደለው ተማሪ ነው። ጂንም እሱን ሲመለከተው ይደነግጣል። ቢሆንም ግን እርጋታውን ይጠብቃል። ቾይም ተንበርክኮ መምህር ጌ ለእኔ ጥሩ መምህር የነበረች ላረኩት ነገርም ይቅርታ አርግልኝ ብሎ ይለምነዋል። ጂን ግን ምንም ሳይለው ይሄዳል። ይታያችሁ ሚስታችሁን የገደለው ሰው ተንበርክኮ ማሩኝ ስላችሁ ይህም ትወና ነበር። በእውነቱ ልጁ ምንም አልቆጨውም ነበር። አስተዳዳሪውም እንዲህ ይላል፣ ስሜት ይገባኛል። ለአንተ እጮኛ ብትሆንም ለእኔ ግን አንድ ልጅ የነበረች። አሁን ስሜትን አጠንክረ ለዓለሞችን እንጽና ይለዋል። የሆነ ሰውዬም የተለያዩ መረጃዎችን ይዞ አስተዳዳሪውና ጂንን ልጁ እንዲያተርፉለት ይማጸናል። ነገሩ ሲጀምር እንዲህ ነው ይላል። ከማናውቃቸው ሰዎች እየተደወለ ልጃችሁ ብድር አለበት እናም ክፈሉ እንባላለን። በመጀመሪያ ሚስቴና እኔ ትንሽ ገንዘብ መስሎን ነበር፣ ነገር ግን ብድሩ በሚሊዮኖች ነበር። ያለን ነገር ሽጠንም ከፈል። ልጃችንንም ሁለተኛ ቁማር እንዳይጫወት መከር ነው። እሱም ብቻ ሳይሆን ስልኩን ቀምተን ሌላ ተራ ስልክ ሰጠነው። ሆኖም ግን ሌላ ሰው ስልክ ሰጥቶት አሁን መቆመሩን ይቀጥላል። ነገሩ ተባብሶም ያበደሩት ሰዎች ቢሮዬ ድረስ መጥተው ደብድበውኝ በአጭር ጊዜ እንድከፍል አስጠነቀቁኝ። እኔም ፈርዶብኝ ለአለቃዬ የስራ መልቀቄን አስገብቼ ባይሆን የጡረታ ገንዘቤ ነው ስጄ ያለውን ከፈል። ሆኖም አሁንም ልጄ ግን ቁማሩን አላቆመም። በመጨረሻም ይሰወራል። ፖሊሶች እንዲረዱኝ ብጠይቅም መፍትሄ ስላላገኘው እናንተ ጋር መጣው ብሎ ታሪኩን ይነግራቸዋል። እነጂንም ስላዘኑለት ሊረዱት ይስማማሉ። ባንም እንደተለመደው እንደ ተማሪ ሆኖ ከልጁ ትምህርት ቤት ይገባል። በመነጸሩም እየተከናወነ ያለውን ነገር ይቀርጻል። ብዙም ሳይቆይ ግን ተማሪዎች በሙሉ በአንድ የቁማር ጨዋታ ሱስ እንደያዛቸው ይረዳል። አንዱም ተማሪ ትንሽ ገንዘብ አሸንፎ ልጋብዛችሁ ብሎ እነ ባንን ይወስዳቸዋል። ቦታው ጋም ከመዝናናት ይልቅ ስልካቸው ጋር ይቆምራሉ። ባንም ተገርሞ ይሄ ጌም ነው ወይስ ቁማር ይላቸዋል። አንደኛው ተማሪም የምን ቁማር፣ ይህ ቁማር አይደለም እንዲሁ መዝናኛ እንጂ ይላል። በሆንም ጉዳዩን እያስረዳቸው ይህ ቁማር ትንሽ ገንዘብ አሳይቶ በከባዱ ይነሳቸዋል፣ እናም ለማሸነፍ ሱስ ይይዛቸዋል ሲል ጂን ግን ይሄ የህፃናት ብቻ ሳይሆን እንዳናንተ አይነቶች በራስ መተማመን ያላቸውንም ያጠቃልላል። በሆንም እኔ እንደነሱ ደካማ አይደለሁም ብሎ ከጂን ጋር ተወራርዶ ጌሙን ያወርደዋል። ወዲያውም መቆመር ይጀምራል። በመጀመሪያም ያሸንፋል። እሱም በቀጣይ እንዲሁ ገንዘቡን ጨምሮ ሙሉ ሌሊቱን ሲጫወት ያድራል። በቀጣይ ቀንም እልም ያለ ሱሰኛ ይሆናል። አንዱ ተማሪም ገንዘብን ያበድርሃለሁ ብቻ መጫወትህን ቀጥል፣ በምላሹ ግን የእናትህን ስልክ ቁጥር ስጠኝ ይለዋል። በሆንም እንደተባለው አድርጎ ገንዘቡን ይቀበላል። ልጁም እንዲህ ይለዋል፣ ገንዘቡን ባልከፈልክ ቁጥር ወለዱ እየጨመረ ይሄዳል ብሎ ያስጠነቅቀዋል። ግንባን ሙሉ ገንዘቡን በቁማር ተበልቶ እንዲያ እንዳልፎከረ አሁን እነ ጂን ጋር ሆኖ በሪታ ያቀልጠዋል። ሀንም እንደ ባን እናት ሆና ትደውልለታለች። ተማሪዎች ግን አላናግር ስላሏት ባን እንዳይጎዳ መከታተል ትጀምራለች። ነገር ግን አጠገቧ ምግብ የሚሸጥበት ሱቅ አይታ በዛ ተማርካ ለደቂቃ ለመመገብ ስትወጣ ባን ተሰውሮ ታገኘዋለች። እሱና ሌሎች ተማሪዎች ተጠልፈው ይወሰዳሉ። ጠላፊዎችም ባንና ሌሎች ልጆችን እንዲሰርቁ ያደርጓቸዋል። አማራጭ ስላልነበራቸውም እንደተባሉት ያደርጋሉ። ባን ግን እምቢ በማለቱ ለቅጣት ወደ ዋናዎቹ አለቆች ይወሰዳል። ጂንና ሀንም ባንን እየፈለጉት ነው። ሀንም የጥፋተኝነት ስሜት ተሰምቷት እንደማልቀስ ትላለች። አለቆችም ለባን በስልክ መልክት እየላኩ ቁማር እንዲቀላቀሉ የማድረግ ስራን ይሰጠዋል። ባንም ኮምፒውተሩን ተጠቅሞ እነ ጂን ሊያገኛቸው ሲል አንዱ ሰራተኛ ተጠንቀቅ፣ በካሜራ እየተከታተሉ ነው ይለዋል። ያህን ልጅም አለቆቹ አስተኝተው ይቀጠቅጡታል። በኋላም ባን እንቅልፍ አሸንፎት ሸለብ እንዳረገው አለቆቹ መጥተው በኃይል ሊደበድቡት ሲል እባካችሁ ቆዩ፣ የተበላሸባቸውን ኮምፒውተር እኔ እጠግናለሁ አቅሙ አለኝ ሲል አለቆቹም ወደ ዋናዎቹ ኃላፊ ይወስዱታል። አንዱ ኃላፊ መጠገን ካቃተ አንዱ አይንህን እንደ ቅጣት እንወስዳለን ሲለው ባን በፍርሃት በቶሎ ይጠግነዋል። እነዛ ሰዎችም
ተደስተው የተለያየ ምግብን ያበሉታል። እነጂን በዚህ በኩል በተለያየ መልኩ ቢፈልጉትም ሊያገኙት አልቻሉም። በስተመጨረሻም ተማሪዎችን ገንዘብ እየሰጠ የሚያስቆምራቸውን ልጅ አመጣው የጌሙን መክፈቻ ፓስወርድ ጠይቆ ያስከፍቱታል። ባንም ንቁ ስለነበር አድራሻውን አስቀምጦላቸው ነበር። ወዲያውም ወደ ተባለው ቦታ ሄደው ባኔት እንዳለ ሲጠይቋቸው የሚመልስላቸው ስጣቱ ኃይልን ተጠቅመው ድብድብ ይጀምራሉ። በመጨረሻም አሸንፈው ባን እያሉ ሲጠሩ ባን ከተደበቀበት ይወጣል። ሃንም እየፈተሸች ምንም እንዳልተጎዳ ማረጋገጥ ትጀምራለች። ባንም ሌሎች አብረውት የተጠለፉትን ተማሪዎች ያሳያቸዋል። ጂንም ብቻውን ወደ ዋናዎቹ ኃላፊ ይሄዳል። ለማምለጥ ቢሞክርም ጂን ይዞት እሱንም ልክ ያስገባዋል። ሃንና ባንም ያን ያስጠነቀቀውን ልጅ ካለበት ቦታ ያተርፉታል። ይህ ልጅም በመጀመሪያ አባትየው ሲፈልገው የነበረው ተማሪ ነበር። በመጨረሻም አባትየው ልጃቸውን ስላተረፉለት ከልቡ ያመሰግናቸዋል። ጂንም ያን ተማሪዎችን እያበደረ ቁማር ያስጀመራቸውን ተማሪ ያስመጣዋል። ይህ ልጅም የተጠለፈው ተማሪ ጓደኛ ሲሆን ሆነ ብሎ ቁማር እንዳስጀመረው እናያለን። ልጁም ጓደኛዬ ብሎ ባመነው ስለተከዳ ይናደዳል። ጂንም ሁለታችሁም ላደረጋችሁት ነገር በጥፋታችሁ ልክ ትቀጣላችሁ፣ እንደ መካሸም በትርፍ ሰዓት እየሰራችሁ ቤተሰባችሁን ያስወጣችሁትን ገንዘብ ትከፍላላችሁ ይላቸዋል። የጸረ አመፀኛው ተቃዋሚ ፖለቲከኛም ስለ እነጂን አዲስ መረጃን አግኝቶ በቀጥታ ወደ እስር ቤት ሄዶ ቾይን ያገኘዋል። እነጂንም ጎበዝ ተማሪዎች ብቻ ያሉበት ትምህርት ቤት ይሄዳሉ። ወዲያውም አንድ ክፍል ውስጥ ሲገቡ አንዱ ተማሪ እየተፈተነ ሳለ መድማት ይጀምራል። በቀጥታም ወደ ሕክምና ይወስዱታል። ጂንም ሌሎች ተማሪዎችን ሲያያቸው በዙሪያቸው የክፍላቸው ተማሪ ተጎድቶ እንኳን የእነሱ ትኩረት ከፈተናቸው ወረቀት ንቅንቅ አላለም ነበር። የተጎዳው ልጅ እናት መጣ በፍጥነት ወደ ፈተናው እንዲመለስ ታደርገዋለች። ልጁም አሞኛል ቢላትም እሷ ግን መድኃኒት ሰጠው ወደ ፈተናው እንዲሄድ ታደርጋለች። ፈተናውን ሲጨርሱ ምርመራ እንዳለባቸው ሲነግራቸው የተማሪዎች ወላጆችም አቤቱታቸውን ያሰማሉ። ልጆቻችን ተዳክመዋል፣ ሌላ ውዝግብ አይፈልጉም ሲሉ ጂንም እንደዛ ከሆነ በቀጣይ ቀን ይወስዳሉ፣ እኛ ለልጆቻቸው አስበን ነው ይላል። እስር ቤት ላይም ያ ፖለቲከኛ የዛኔ ያ ተማሪ እንዳይጎዳ ሲያተርፈው የነበረውን ክስተት ይጠይቀዋል። ወዲያውም ያን ቪዲዮ በዜና ያሰራጫሉ። እነዚህ ህጻናት ተማሪዎች ከሌሎች አዋቂ ወንጀለኞች ጋር መታሰር የለባቸውም እያሉ ጸረ አመፀኛውን ኮሚቴ መቃወም ይጀምራሉ። በቀጣይ ቀንም ውጤታቸው ሲለቀቅ የኪም እናት እየጮኸች ይህ ነው ውለታዬ፣ እንዴት እንደዚህ አይነት ውጤት ታመጣለህ ስትል ኪምም ታምሜ ነበር እኮ የቻልኩትን ሞክሬያለሁ ይላታል። እናቲቱም ይሄ ነው ምላሽን ለአንተ ስንል የከፈልነው መስዋዕትነት ገደል ገባ ትላለች። እናቲቱ ልጇ ዶክተር እንዲሆን ከመመኘቷ ብዛት ቤታቸውን ሽጠው ወደ ሲኦል ከተማ ይመጣሉ። ቀን በቀን እንዲያጠናና ለመከታተልም የክፍሉን በር ታስነቅለዋለች። አባትየውም ልጁ እንድተው ቢነግራትም እሷ ግን ይበልጡኑ ትቆጣጥረዋለች። ልጁን ደከመኝ ሳይል ቀን ከሌት ያጠናል። ልጇ ከሚማርበት የሀብታም ትምህርት ቤት ውስጥም የአንዷን ሀብታም እናት አግኝታ በሌለ ብሯ ውድ ስጦታ ገዝታ እናቲቱም ልጇ እንዴት ጎበዝ እንደሆነ ትጠይቃታለች። ሴትዮዋም ትኩረት የሚጨምር መድኃኒት ትሰጣታለች። ጊዜ ሳታጠፋም ለልጇ ሐኪም ታስጧለች። የኪምም ውጤት ከቀን ከቀን ይበልጡን እየተሻሻለ ይመጣል። ነገር ግን የምርመራ ውጤታቸው ሲመጣ ተማሪዎች የዚህ መድኃኒት ተጠቃሚ እንደሆኑ እናያለን። ጂንም መድኃኒቱ ከባድ ጉዳት ስላለው ተማሪዎች እንዳይወስዱት ያስጠነቅቃል። ዶክተሩም የኪምን የምርመራ ውጤት እያሳየ ከሁሉም በከባዱ በመድኃኒቱ የተጠቃው እሱም ነበር። ይህ የሚሆነው እናቱ ከዚህ የበለጠ መድኃኒት አግኝታ የልጇን ትኩረት ለመጨመር ስታስወስደው እንደነበር እናያለን። ጊዜያት ሲያልፉም ኪም በዛ አደንዛዥ መድኃኒት ሱስ ውስጥ ይገባል። በዛ ሰዓትም ጂን ቤታቸው መጥቶ ቢያንኳኳም የሚከፍትለት ያጣል። ሃናም በመስኮት ትገባለች። ኪምም መድኃኒቱን ከመውሰዱ በፊትም ደርሰው ያድኑታል። የሚያሳዝነው ነገር ግን እናትየዋ የመድኃኒቱን ጉዳት እያወቀች ለልጇ ትሰጠው ነበር። እየጮኸችም ልጅ ማየት እፈልጋለሁ ዞር በል ስትለው ጂንም የሕክምና ትምህርትን እንዲህ ከፈለግሽ ለምን ራስሽ አትማሪም? ለምን ልጅሽን ታስጨንቂያለሽ? ይላታል። ይባስም ብሎ ልጇን ስታደርገው እንደነበር ብዙ መጽሐፍ ሰጧት እንድታጠናው ያደርጋል። ልጅሽን ማየት ከፈለግሽ የሕክምና ፈተናውን ማለፍ አለብሽ ይላታል። በመጀመሪያ የቀልዱን ቢመስላትም ነገሮች በተደጋገሙ ቁጥር የእውነትን እንደሆነ ትረዳለች። ኪም በዚህ በኩል ክትትል እየተደረገለት እናያለን። አንድ ቀንም ታዲያ እናቱ ተማራ ልጄን እዚህ ለማድረስ ብዙ ዋጋ ከፍያለሁ ስትል ጂንም አንቺ ሳትሆኚ ልጅሽ ህልምሽን ለማሳካት ዋጋ ከፍሏል ይላል። በመጨረሻ ግን ልጇ እንድታየው ይፈቅድላታል። እሷም ሄዳ ኪምን ታየዋለች። ቢሆንም ግን አሁን ማመላለቅ ብሎ መጽሐፎችን ስታገላብጥ የህክምና ትምህርት እያጠና እንዳልሆነ ትመለከታለች። ኪምም እንዲህ ይላል፣ እናቴ እኔ አሁን ላይ ማገገም ነው የምፈልገው፣ ፈተናዬንም ተረጋግቼ ቀጣይ ዓመት ወስዳለሁ ስላት እናቲቱ እየጮኸች ብትለምነውም እሱ ግን ከዚህ በኋላ የራሱን መኖር እንደሚፈልግ ነግሯት ይሄዳል። ጂንም ሌሎች መድኃኒቶችን ሲመለከት ከዛሬ 2 ዓመት በፊት የነበረን አንድ እጽ ያህል ይህ አደንዛዥ እጽም ከሚስቱ ማስታወሻ ደብተር ጋር ተስሎ ነበር። ከጎንም ቾይን ይቅር የምለው አይመስለኝም ተብሎ ተጽፎበታል። ከዚህም ጂን በዚህ እጽና በቾይ መካከል የሆነ ግንኙነት እንዳለ ይረዳል። ያ ፖለቲከኛም ቾይን በጸባይ ማሻሻል ከእስር ቤት እንዲለቀቅ ያደርጋል። ቾይን በቀጥታ ወደ ትምህርት ቤቱ ይገባል። ወላጆችም እንዴት የአንድ መምህር ገዳይ ከልጆቻችን ጋር ይማራል ብለው ሰልፍ ይወጣሉ። እና ሃንም ይሄ ነገር አላስደሰታቸውም። ጂንም በአሁኑ ጥሩ ተማሪ ሁን ብሎት ይሄዳል። ራሱን በተማሪዎች ሲያስተዋውቅ ተማሪዎች ግን ማሾፍ ይጀምራሉ። በኋላም ቾይ አንዳንድ አመፀኞች ሰኒ የሚባለውን ተማሪ እንደከበቡት ተመልክቶ ለነ ጂን ያለውን ነገር ይናገራል። ጂንም በግሉ
ሁሉ ሶንን ያናግረዋል። ቢሆንም ግን መልስ ስላጣ ሁኔታዎችን በጉል ያስተውላል። ሰን ዋይፋይ ቻርጀር ማድረጊያ ብሎም የተለያዩ ኮተቶችን ይዟል። ከትንሽ ጊዜ በኋላም እነዛ ተማሪዎች ዋይፋዩ ጠፍቶባቸው እያበዱ ወደ ሰን ይመጣሉ። ጂንንም ሲያዩ ደንግጠው ምንም እንዳልተፈጠረ ያስመስላሉ። ሀንም ተማሪ መስላ ቺን ታገኘዋለች። እሱ ግን ሲጀምርም ጠብጠብ የሚለው ሰው ስለነበር ይናገራታል። ድምፁንም በመነጽር ትቀርጸዋለች። አላማቸውም ተሳክቶ ድምፁን አስመስለው ሰን ጋር ይደውላሉ። የስልኩንም ፓስወርድ ይቀበሉታል። ስልኩንም ጠልፈው ውስጡ ላይ ያለውን ሲመለከቱ በሰን ስምና ስልክ ብዙ ሽያጮች ብሎም ግብይቶች ይፈጸማሉ። እውነታውም ይገለጽላቸዋል። ቺና ጓደኞችም የሰንን ስልክ ተጠቅመው የፈለጉትን ያደርጋሉ። በስሙም የውሸት ሽያጮችን አካሂደው ገንዘብ ከተቀበሉ በኋላ የተናደዱት ደንበኞች ሲመጡ ምንም የማያውቀው በሱ የተነገደውን ሰንን ይደበድቡታል። ሰንም ቺንን ገንዘቡ እንዲመልስላቸው ሲጠይቀው ታገሰኝ ትንሽ ምን ነው አታምነኝም እንዴ ያለ እንደ ማስፈራራት ይላል። ሰን እዚህ ሁሉ ጣጣ ውስጥ የገባው ቺን የዛኔ ድሮ ሲያስቸግረው ለእናቱ ይናገራል። እናቲቱም የቺን እናት ስለተፈጠረው ነገር ትነግራታለች። ቺንም በፍጥነት መጥቶ እሱ ምንም እንዳላረገና ሳለ ቺን እህት የማየውን ቪዲዮ ስለላከላት እንደደበደቡ ሲናገር እናቲቱም ማፍራ ይቅር በሉ ለልጄ ጥፋት ብላ ትመለሳለች። ሊያስረዳት ቢሞክርም እሷ ግን ሳታምነው ትቀራለች። ወደ አሁኑ ሲመለስም ቺን የምልህን ካላደረግ ይህን ቪዲዮ በስልክ አንተ እንደላከው አድርጌ ለሁሉም ተማሪ ልካለሁ ይላል። ሰንም ስቃዩ በዝቶበት ሲያለቅስ ቾይ ተመልክቶት ለነጂን የተፈጠረው እንዲያመለክት ይመክረዋል። በቀጣይ ቀን አቤቱታውን ሲያቀርብ ቺን ቀደም ብሎ አቅዶ በሰን ተጎድቻለሁ ብሎ ይናገራል። ሰንም የሰማውን ማመን ያቅተዋል። አሁን ቺን ተጎጂ፣ ሰን ደግሞ አጥቂ ሆነዋል። እናቱም ልጁን ስላላመነችው ይቅርታ ትጠይቀዋለች። ሰንም አዝኖ ብቻውን ተቀምጦ ሳለ ጂን መጥቶ እኔ አመኛለሁ ብሎ ያጽናናዋል። እቅድም ያወጣሉ። ሀን እንደ ተማሪ ሁና ትገባለች። ቺንም ወዲያው እንዳያት ያስታውሳታል። የመጀመሪያው ጥያቄውም የኔትፍሊክስ እና ሌሎች አካውንቶች እንዳሏት ነበር። ሀንም አቅዳበት ስለመጣች ሌሎች አካውንቶችንም ታሳያቸዋለች። እነቺንም በደስታ ይሞላሉ። ስልካቸውንም ሰጠዋት እንድታስተካክልላቸው ይጠይቋታል። እሷም ተቀብላ ስልካቸውን ጠልፋ ያለውን መረጃ ትወስዳለች። ከዚህም በኋላ ነበር የነቺን ስቃይ የጀመረው። በስልካቸው የተለያዩ ግብይቶች ይፈጸማሉ። ቺንም ግራ ይጋባል። በቀጥታም ሀን ጋር ሂዶ አንቺ ነሽ እንዲያረግሽ ብሎ ሊደባደብ ሲል ሀን በተራዋ ልኩን ታስገባዋለች። ተማሪዎች ሲመጡም ሀን ምስኪን በመሆን የተጎዳች ታስመስላለች። በቀጣይም ትምህርት ቤቱ ላይ ሀን እንደተደበደበች ሆና ትመጣለች። ቺንም ያየውን ማመን ያቅተዋል። እኔ አይደለሁም ቢልም የሚያምነው ያጣል። እሱም እያለቀሰ በፍጹም አልመታዋትም ሲል ጂንም በምላሹ ሰንም እንዳንተ ብሎ ነበር፣ ነገር ግን ማንም አላመነውም ይላል። ድርጊታቸውም ተጋልጦ የሰን እናት ልጇን ይቅርታ ትጠይቀዋለች። ህይወቱ የተመሰቃቀለው ቺንም ለቾይ አሁን ምንድን ነው ማድረገው ህይወቴ ተበላሽቷል ይላል። ከዚህም ቾይ ሆነ ብሎ ቺንን በቁጥጥር ውስጥ እንዳስገባው እናያለን። ወደኋላ ሲመለስም ቾይ ቺን በሱ እንዲመራ እንዳደረገው እናያለን። ቺንም እያለቀሰ አሁን አበቃልኝ ሞት ይሻለኛል ሲል ቾይ በትክክል ሞት ይሻልሃል ብሎ ከፎቅ ይወረውረዋል። በቀጣይ ቀንም ቾይ ወደ ፖለቲከኛው ሂዶ የድምጽ ቅጂውን እያሰማው ቺን በጸረ አመፀኛው ኮሚቴ ተማሮ ራሱን ከፎቅ እንደወረወረ ይነግረዋል። ፖለቲከኛውም አላመነውም ነበር። ምንድን ነው ያረከው ሲል ቾይም አትፍራ ግባችን ተመሳሳይ ነው ብሎ ትሄዳል። አስተዳዳሪውን ቺን ለማየት ሆስፒታሉ ጋር ሲሄድ ፖለቲከኛው ጋር ይገናኛሉ። እሱም የድምጽ ቅጂውን ያሰማዋል። ቾይ አሁን ትክክለኛ ማንነቱን ያወጣል። ትምህርት ቤቱ ላይም የጸረ አመፀኛውን ኮሚቴ የሚቃወም ጽሑፍ ይዞ ይቆማል። ቺን ጋር ሲገናኙም ቺን መድኃኒቱን እያሳየው ይሄ ነገር ምን እንደሆነ ታውቃለህ ሲለው ቾይም አሁን አውቃለሁ እኔ ነኝ የማመርተው ግን ምንም ማረጋገጫ የለህም። አንተና ያቺ ቆንጅየዋ ሚስቴ የሚያመሳስላቸው ነገር ቢኖር ሁለታቸውን በማይመለከታችሁ ትገባላችሁ ብሎ ወደኋላ ይመልሰናል። ይህችን እጮኛ ጌል ለቾይ እንደ ተማሪዋ በጣም ትጨነቅለት ነበር። እሱም አጋጣሚውን ተጠቅሞ በትምህርት ቤት እጽ መሸጥ እንደሚያዋጣ ስላወቀው ወደ ትምህርት ቤት ይመለሳል። አንድ ቀንም ታዲያ ጌሊያን እጽ ታገኘዋለች። ከዛም ገደልኳት፣ እውነት እልሃለሁ በጣም ወዳት ነበር፣ ባልገላት አገባት ነበር ብሎ ሲያፌት ጂንም ራሱን መቆጣጠር አቅቶት በቦክስ ይመታዋል። ይህ ክስተትም በሚዲያ ተሰራጭቶ የጸረ አመፀኛው ኮሚቴ ትምህርት ቤት እንዳይገቡ ይታገዳሉ። የእነቾይ ስራ በዚህ በኩል ይጧጧፋል። እጽ ማከፋፈላቸውን በድብቅ ወደ 17 ትምህርት ቤቶች ያሳድጉታል። መምህራኖችም ተማሪዎቻቸው ጋር እየተፈጠረ ያለው ነገር አሳስቧቸዋል። አስተዳዳሪውን በድብቅ ለተለያዩ መምህራን የእርዳታ ጥሪን ያቀርባል። እነዛ መምህራንም እንደተባለ ይሰባሰባሉ። ያገኙትንም መረጃ ይሰጧቸዋል። አስተዳዳሪውም ያገኙትን መረጃ እያሳዩ ቾይ ዋና ተጠርጣሪ እንደሆነ ይናገራል። እነጂንም እገዳው ተነስቶላቸው ወደ ትምህርት ቤት ይመለሳሉ። እየፈተሹ ሳለም ቾይ በድብቅ እጽ አስቀምጦ ስለነበር አንዱን ሎከርም ለመክፈት ሲታገሉ እሱ ተበትኖ ሀን ትደነዝዛለች። ጂንም በመስኮቱ ቾይን ይመለከተዋል። በፍጥነትም እሱን ተከትሎ ሲሄድ በቡድኖቹ ታጅቦ ያገኘዋል። ጂንም ሁሉንም ደብድቦ በስተመጨረሻ ቾይ ጋር ይገናኛሉ። ጂንም አንድ ድል ሊሰጠው እያግባባው ሳለ ልጁ ግን የሚመለስም ሰው ስላልነበር እሱንም እንደሚስቱ ይወገዋል። እና ሀንም ሁኔታውን ከርቀት ተመልክተው ሊረዱት ይመጣሉ። ጂንም አጋጣሚውን ተጠቅሞ ቾይ ልክ ያስገባዋል። 권리를 갖는다.
አልገልህም፣ በፍጹም አላረገውም፣ መኖር ያለብህ ከጸጸት ጋር ነው ሲሉ ጆይ እያለቀሰ አንተና ሚስት ማን ብላችሁ ነው የምታስቡት? ለምን እንደ ጻድቅ ትሆናላችሁ? ወንዱንና ግደሌን ለሚስት ተበቀልላት ሲል ጂንም እኔን ይህን ሁሉ አርገኸኝ እንኳን ላንተ እጨነቃለሁ ሲል ጆይ በአሁኑ የምሩን ተጸጽቶ ያለቅሳል። በመጨረሻም ለጥፋቱ ይታሰራል። መግለጫ እየሰጠም አስተዳዳሪው እኛ የቆምነው ለተጎጂ አካል ነው፣ ሌላ ሰው መጥቶ እንዲያድነን መጠበቅ የለብንም፣ እኛ በእኛ ካልተጋገዝን ትውልድ ይጠፋል ብሎ ፊልሙ ይጠናቀቃል።